የእህት ልጅ፣ የወንድም ልጅ፣ አክስት፣ የአባት እህትም ትሁን የእናት እህት እንደዚህ ብለናል። በዚሁ አይነት 7 በጡት ሰበብ ሐራም የሚሆኑ አሉ። ያጠባችዋ እንደ እናቱ ትታያለች፣ የእሷ እህት እንዳክስቱ እያልን እንደዚህ ማለት ነው አይተናል። ለማስታወስ ያህል እና 4 ደግሞ በሙሳሐራ ወይም ደግሞ በአማችነት ሐራም የሚሆኑ አሉ ብለናል። እነዚህ በሙሳሐራ ሐራም የሚሆኑት እንደዚሁ በጥቤትም ሐራም ይሆናሉ። ይሄ ነው እንግዲህ። ከዚህ ውጭ ያሉ ሴቶች በአጠቃላይ አንድ ሰው ማግባት የሚበቃለት ነው። ኢላ ተሕሪም ኢለል አመድ እስከ ጊዜው ሐራም የሆኑ የምንላቸው አንድን ሴት ካገባ እህቷን እሷ ላይ ማግባት፣ አክስቷን እሷ ላይ ማግባት፣ እናትም ይሁን በአባት አክስት የምትሆናትም ማለት ነው። እነዚህ ለለመድ ያሉ ናቸው። لا يجمع بين المرأة وعمتها ولا بين المرأة وخالتها ይህን ሐዲስ ተመልክተናል። ሌላው ኒካህ ላይ ያሉ ሽሩጦች ናቸው። ባቡ الشروط في النكاح ኒካህ ውስጥ ያሉ ሽሩጦች عن عقبة بن عامر قال زننا الله كعقبة بن عامر رضي الله عنه قال قال رسول الله صلى الله عليه وسلم الله ملكتني عليه الصلاة والسلام بلوالن شروط للنكاح سهم في النكاح نوه وسطو نكاح وسط على مسفرة بتملكته إن حق الشروط أن توفوا به ما استحللتم به الفروج رسول صلى الله عليه وسلم كمسفرتوች ሁላ ሊሞላበት በጣም የተገባ የሆነ መስፈርት አንድ ሰው ቸል ላይለው ሊቆምበት የሚገባ መስፈርት ቢኖር መስተሕለልቱም به الفروج ብለዋል። ብልቶችን ሐላል ያደረጋችሁበት ነው። አንድ ሰው አንዲትን ሴት ሲያገባ የሆነ መስፈርት ቀርቦበት ያንን መስፈርት አደርጋለሁ ብሎ ከሆነ ግዴታው ነው ይህንን መስፈርት መጀመሪያ የገባውን መስፈርት መወጣት እና አይበቃለትም። በየትኛውም መልክ ይህንን መስፈርት መሰረዝ አይበቃለትም። እሷ አንስቻለሁ ሙጣለባ አላደርግህም በዚህ መስፈርት አልፈልግም እስካላለችውና እስካላነሳችለት ድረስ ማለት ነው። መሰለን አንድ ሰው ሲያገባ ከመስፈርቶቿ ታገባኝ ዘንዳ እዚህ ሀገር ነው መቀመጥ ያለብን ብላ ትለዋለች። ይህንን ያለችው ጊዜ ችግር የለውም ብሎ ከገባ በተባለው መስፈርት መሰረት እዛ ሀገር ነው መግባት ያለበት። ስታገባኝ እንደዚህ ያለ ቤት ነው መኖር ያለብን መሰለን ብላ መስፈርት ካደረገችበት ያንን ቤት ነው ማኖር ያለበት እንጂ እኔ ለጊዜው እንደው ዝም ስላልኩሽ ነው ወይም ደግሞ እንደዚህ ነው በማለት ሸርጡን የማይሞላ ሆኖ መገኘቱ ትልቅ ወንጀል ነው። ይሄ መስፈርት ነው። መስፈርትን መብላት መቻል ነው ያለበት። የማይችል ከሆነ ወይ የማያደርገው ከሆነ በዛው ጊዜ እንደማያደርገው መንገርና ሳያደርገው የምትስማማ ከሆነ ተስማማች፣ ካልተስማማችም እዛው ጋር ነው መጨረስ ያለበት ማለት ነው።
እና መስፈርቶች በትክክል መሞላት መቻል አለባቸው። የሚቀጥለው ሐዲስ الحديث الثاني عن عبد الله بن عمر رضي الله عنهما أن رسول الله صلى الله عليه وسلم نهى عن نكاح الشغار. رسول صلى الله عليه وسلم شغار كم يبالو عينة نكاح كالكلاوال ليلة ينقدي كتكلكلو ينكاح عينة وجوس متكسونا كشرطم قاتا يا جنة اللو لزانو እዚህ ባበም ስር መጠቀሱ ሽጋር የሚባለው የኒካህ አይነት እዚሁ ተፈስሯል። ኪታቡ ፈስሮላችኋል። ወሽጋሩ ብለው ጸሐፊው ፈስረውታል። أن يزوج الرجل ابنته على أن يزوجه الآخر ابنته وليس بينهما صداق በመሐከላቸው ጥሎሽ የሚባል ነገር ሳይኖር አንድ ሰው ልጁን ሊድር ነው ያኛው ልጁን ሊድረው ሁለት ሰዎች ናቸው ተስማሙ። ልጅህን ትድረኛለህ ልጄን እድርሃለሁ ተባባሉ። ትልቅ ሰዎች ናቸው። ልጅ አድርሰዋል። የሱ ልጅ የዛህን ሰውዬ ልጅ ማግባቷ የሱን ልጅ እንዲያገባ አይከለክለውም ማንስ በመሰረቱ። ነገር ግን ልጅህን ልትሰጠኝ ልጄን እድርሃለሁ የሚለው ሽጋር የተከለከለው በመሐከል ሶዳቅ ወይም ጥሎሽ የመህር ገንዘብ በሌለበት ሁኔታ። የመህር ገንዘብ በሌለበት ዝም ብሎ መለዋወጥ ከሆነ ይሄ አይቻልም። ወይም ልጅህን ለልጄ ቢሆንም እንደዛው አይቻልም። በመሐከል ምን ሳይኖር የመህር ገንዘብ ሳይኖር። የመህር ገንዘብ ካለስ ምንም ችግር የለው። የመህር ገንዘብ አለ። ያ ሰው አመጣና ልጁን ለዚህኛው ዳረ። ሁለቱ ልጆች ተዋደው መህር ተሰጥቶ ማለት ነው። የዚህም ሰው ቅድም ልጅ የተቀበለው አሁን ደግሞ ምን አደረገ? ልጅ ሰጠ ለዛኛው ወገን። ይችላሉ፣ ምን ችግር የለም። ምን የኑር ነው? ሶዳቅ ይኑር ወይም መህር ይኑር። መህር በሌለበት ከሆነ አይቻልም። ዝም ብሎ እርስ በራስ እንዲለዋወጡ መህሩ ምን ሆኖ ሊቀር ማለት ነው? መለዋወጡ። እኔም ሰጠቻ አይደል እንዴ? እዚህ ቤት አይሻ የምትባላለች፣ እዛ ፋጢማ የምትባላለች። ፋጢማን ወደዚህ ቤት፣ አይሻ ወደዛ ቤት ማለት ነው እንዲገባቸው። እዛ የፋጢማ መዳር ለአይሻ ምን ሊሆን መህር፣ የአይሻ መዳር ለፋጢማ መህር ሊሆን ይኸው ሰጥቻለሁ ልጅ። ስለዚህ መህር ለምን ትፈልጋለህ? እንዲህ ከሆነ አይቻልም። ይሄ ሽጋር ይባላል። ግን አንድ ሰው መህሩን ከሰጠ የሱ ወንድሙ ካገባበት ወይም ልጁ ካገባበት ማግባቱ ምንም ችግር የለም። ወይም ደግሞ አባቶች ልጅህን ለልጅ መባባላቸው ምንም ችግር የለም። ምን ካለ? መህር ካለ ማለት ነው። መህር በሌለበት ሁኔታ ግን ይሄ አይቻልም ነው። መህር የሌለው ሆኖ ነው የተከለከለው ይሄ ሽጋር። نعم. الحديث الثالث عن علي بن أبي طالب رضي الله عنه أن النبي صلى الله عليه وسلم نهى عن نكاح المتعة يوم خيبر. خيبر لتاك متعة نكاح رسول صلى الله عليه وسلم كلكلوا إلى إيه وده مجمع أكباب يبقى ينبرة يا نكاح حينتنا وسوت يوم بزنا بمن تجمع الكوسل نبرة
አወለ الاسلام ገና እስልምና እንደመጣ አካባቢ የተወሰኑ ሸሪዓዎች እንደዛሬ ያልነበሩ ወይም ደግሞ ኋላ ላይ እንደነበረው ቁርአን እየወረደ አንዱን እየጣለ ሲሄድ ነው ሰዎችን የቀረጸው በዚህ አይነት ለዛ ነው የመጀመሪያ የቁርአን አንቀጽ ዚና አትስሩ ኸምር አትቅረቡ ወይም ደግሞ አትጠጡ ቢሆን ኖሮ ማንም እስልምናን አይቀበልም ነበር ትላለች አይሻ ረዲየላሁ ተዓላ ለምን ሁሉም ምን ውስጥ ነው ያለው እዚህ ጭቃ ውስጥ ነው ያለው ማለት ግን ምን ተደረገ አላህ ምን አደረገ አቂዳውን ከሁሉም በላይ የሚያሳስበው አንድ ሰው ጠጥቶ መሞቱ ሳይሆን አቂዳውን ትቶ ሽርክ ላይ መሞቱ ነው ከሁሉም የሚያሳስበው ይሄ ኸምርም ቀላል ባይሆን እሱም ቀላል ነው ሳይሆን የሚያሳስባል አይደል በጣም የሚያሳስበውን አላህ አስቀደመ ከዛም እነዚህን ወደ ሽርኩ ገባሪ ናቸው እነዚህና ምናምን ምንላቸው ወንጀሎች ለኩፍር ለሽርክ ይጋብዛሉ ሰውን ከአላህ ጋር እንዲዳፈር አላህ እንዳይጠነቀቅ ያደርጋሉ ከዛም ሰውየው ያፈነገጠ ምንም ሳይመስለው እየገፋበት ወደ ወንጀል ወደ ተላልቁ ወደ ሽርክ እንዲሄድ ይሆናል ማለት ነው እንጂ ራሳቸው ከእስላም የሚያስወጡ ሽርኮች አይደሉም እነዚህ ኸምር ቢጠጣ ይመሳሰሉ المهم የኸይበር ጊዜ ረሱሉ ሰለላሁ ዐለይሂ ወሰለም ከሙትዓ ከለከሉ ኒካሁል ሙትዓ የሚባለው ምን አይነት ነበር ሲባል በጊዜ የተገደበ የትዳር አይነት ነበር ለምሳሌ ለሶስት ቀን ብሎ አንድ ሰው አንድን ሴት ኒካህ ያስር ነበር ከዛ ሶስቱ ቀን ልክ ሲያልቅ ኒካሁ ራሱ ያልቃል ማለት ነው ልክ እንደታሸገ ወተት ወይም ደግሞ እንደታሸገ ምግብ ዴት አለው ማለት ነው ቀን አለው ቀኑ ሲያልፍ ራሱ ከጥቅም ውጪ ይሆናል ፈታሁሽም ምንም አያስፈልገው ራሱ ይፈታል በቃ ቀኑ ሲያልፍ እስከ ስንት ቀን ነው የተባባል ነው እያሉ ብቻ ቀኑን መጠበቅ ነው ሶስቱ ቀን ልክ ሲል አልቋል በቃ የኒካሁ ነገር ይሄ ነው ኒካሁል ሙትዓ የሚባለው ይሄ ይበቃ ነበር ሺዓዎች እስከ ዛሬ ድረስ ይበቃል ብለው የሚቦኩበት የሐራም አይነት ነው ይሄ ታዲያ ሸሪዓት الاسلام መጀመሪያ አካባቢ ትቶት ነበር ከዛ ከለከሉ ረሱሉ ሰለላሁ ዐለይሂ ወሰለም ይሄው ሐዲሱ ላይ ان النبي صلى الله عليه وسلم نهى عن نكاح المتعة يوم خيبر يا خيبر لت كمتعة نكاح كزي አይነት ኒካህ ረሱሉ ሰለላሁ ዐለይሂ ወሰለም ከለከሉ ይሄ አይበቃ ብለው ከለከሉ የኸይበር ለት ማለት ከሂጅራ በ7ኛው ዓመት ማለት وعن لحوم الحمر الأهلية كبيت أهيا سقام من دزهو كلكلو የቤት አህያ ነው ያልኩት የቤት አህያ ማንን ለማውጣት ነው የዱሩን አህያ ለማውጣት ነው ዱር ያለው አህያ ከሆነ ይበላል የቤት አህያ ግን ተከልክሏል የዱር አህያ ሐላል ነው ቢልጅማዕ የቤቱ አህያ የተከለከለ ነው መብላት አይበቃም እሱን ስጋው ስለማይበላም ሽንቱም ይነጅሳል ስጋው የሚበላ ነገር ሽንቱ አይነጅስም ከዚህ በፊትም አሳልፈናል እነን በግ ምናምን እንላቸው ሽንታቸው አይነጅስም እንዲሁም የሚጥሉትም ስጋቸው ስለሚበላ صحيح قوله ይሄ ነው خلاف ቢኖረው ትክክለኛው ይሄ ነው ረሱሉ ሰለላሁ ዐለይሂ ወሰለም የግመል ሽንት እንዲጠጡ ሱነን ቡኻሪ ላይ የታመሙ ሰዎችን ስለላኩ የግመል ሽንት እንዲጠጡ አደረጓቸው ሰዎች ሽንት የሰው ሽንት መጠጣት አይቻልም ለመድኃኒትነት መጠቀም አይቻልም ለምን ሐራም ነው ለምን
ነጃሳ ስለሆነ ነጃሳ መጠቀም ስለማይበቃል ነጃሳ መጠቀም አይበቃም ነጃሳ የሆነ ነገር መጠቀም ሐራም ነው ሐራም የሆነ ነገር ውስጥ ደግሞ መድኃኒት የለም ኸምር መድኃኒት ነው ይላሉ አይደል አንዳንድ ሰዎች ለሆድ በሽታ አረቄ መድኃኒት ነው ይባላል አይደል መድኃኒት አይደለም ነው ያመን መድኃኒት ቢሆን ኖሮ شرع من علم نبر رسول صلى الله عليه وسلم إن الله لم يجعل الدواء فيما حرم عليكم رسول صلى الله عليه وسلم الله إن أنت لي حرام بعد الرجع ونجروس مدهانيتا على الرجم له سلزم مدهانيت أي هنا بفصل مدهانيت أي هنا إلا سويه من مسلوت ليه هنيشلا من البعض جبته يعني النجر سياق قتلوا للصفويت هي فترة لا تلقي ويفوت يعني عند مدهانيت أسبوت ليه هنيشلا مدهانيت نميلو جن مدهانيت هاي الله شريعة مدهانيت نجر حرام የሚባሉ ነገሮች ውስጥ እንደሌለ ዘግቷልና ማለት ነው المهم ነጃሳ ነገሮችን መጠቀም حرام ነው حرام ውስጥ ደግሞ ምን የለም መድኃኒት ስለዚህ ይሄ ምንድነው ማለት ነው ነጃሳ አይደለም የገመሉ ሽንት ረሱሉ ሰለላሁ ዐለይሂ ወሰለም ነጃሳ ቢሆን ኖሮ ጠጡ አይሏቸው ነጃሳ ቢሆን ኖሮ የአላህን ቤት ካዕባ ረሱሉ ግመል ላይ ቁጭ ብለው ጠዋፍ ያደርጉም ነበር ነጃሳ ቢሆን ኖሮ መስጂድ ውስጥ ገብተው ጠዋፍ አድርገው በግመሉ ጠዋፍ አድርገዋል ነጃሳ አይደለም المهم ብዙ ማስረጃዎች አሉ ይሄ የሚበሉ ነገሮች እንዲህ ነው ሁክማቸው ይሄ አህያን በተመለከተ ነጃሳ ነው የሱ ከውስጡ የሚወጣው ሽንቱ ምኑ ነጃሳ ነው ላቡ ከሆነ አፉ ይደረጋል ያህያው ላብ አፉ ይደረጋል ሰውየው ሲቀመጥበት እኮ ያልበዋል አይደለም ሰውየው ሲቀመጥ ያልበዋል ይሄ ጸጉሩ ያልበዋል አህያውን ያልበዋል ለሱም ህይወት ስላለው ከዛ የሰውየውን ሱሪውን የተቀመጠበትን ወይ ቀሚሱን ሊነካበት ይችላል አብ ማዕፉ ነው ረሱሉ ሰለላሁ ዐለይሂ ወሰለም አህያ ላይ ይቀመጡ ነበር ሷሃቦቹ ይቀመጡ ነበር እጠቡ ብለው አላዘዙም ረሱሉ ሰለላሁ ዐለይሂ ወሰለም ይሄ አፉ ተብሏል ማለት ነው አማ ሽንቱና ምናምን የመሰለ ይሄ ነጃሳ المهم يا بيت አህያንም ስጋ እንደዚሁ ረሱሉ ሰለላሁ ዐለይሂ ወሰለም ከለከሉ ይላል የዚህ ጊዜ የኸይበር ቀን ሁለት حرام ነገር ተገኝቷል حرام ነው ተብሏል ማለት ነው አንደኛው የአህያ ስጋ መብላት ይሄ የምናቀውና አህያ እንግዲህ የአህያ ስጋ መብላት ካልበቃ የአህያ ስጋ ለሚበላ ሰው አህያ መሸጥም አይቻልም ወቆ ወደፊት ምናልባት ቢመጣ ማለት የመጣም ሊሆን ይችላል አህያ ለሚበላ ሰው አህያ ማቅረብ አይቻልም ለራሱ ሰውየው ሲከለክለው አላህ ለሌላም እንደዚሁ ጥቅሙን ስለሚከለክል ማለት ነው ውሻ ደግሞ ለሚበላ ሰው ውሻ መሸጥ ከሁለት በኩል حرام ይሆናል አንደኛ በመሰረቱ ውሻ መሸጥ አይበቃም በሸሪዓ በመሰረቱ ላይበላው እንኳን ቢሆን ሊያስጠብቅበትም ቢሆን ውሻ ካለው አንድ ሰው መስጠት ነው ያለበት ግልጋሎቱ አለቀ ሰውየው ቤት ያስጠብቅ ነበር በውሻው በቃ አሁን አያስፈልገኝም ብሎ አሰብ ሌላ ሰው የሚፈልጋለ ዝም ብሎ ነው መስጠት ያለበት ውሻ ይሸጣል አንደኛ ሁለተኛ ደግሞ ይሄ ሰው ሊበላው ከሆነ እንዳንዳንዶቹ እንደ ቻይኖቹ እንደምን ያሉት ሊበላው ከሆነ የሚገዛው ደግሞ ሁለተኛ ጥፋት ደግሞ ሊበላው መሆኑ ተባባሪነት ያመጣል ማለት ነው አህያ ግን ከመበላቱ በኩል ብቻ ነው ስለዚህ ለመሸጡ ችግር የለውም ሐላል ነው መሸጥ እበላለሁ ያለውን ግን መሸጥም አይቻልም ለሱ አይሸጥለትም ማለት ነው ሌላው እዚህ ጋር የሚጠቅሱት ዑለማዎቹ ሙትዓ ውስጥ የሚገባ የሚመስል ግን የማይገባ አንድ መስአላ እሱም አንድ ሀገር አንድ ሰው ይቀመጣል ከዚህ ሀገር እንደሚሄድ ያውቃል
ለምሳሌ እዚህ ለትምህርት ነው የመጣው እንበል አንድ ሰው ከዚህ እንደሚሄድ ያውቃል ከሌላ ቦታ ለስራ መጣ ወይ እንደሚሄድ ያውቃል ግን የተወሰነ ጊዜ አለው ማግባት እንዳለበት ተሰማው ማግባት እንዳለበት ወይም እንደሚፈልግ የሚያሳዩ ብዙ ነገሮች ስላሉበት ማግባት አለበት ሰውዬው ሲሄድ እፈታለሁ በሚል ማግባት ይበቃለታል ወይ ብለው ዑለማዎቹ ጋር ኺላፍ አለ ሷሂሁ ይበቃል ሷሂሁ ይበቃል የሚለው ሰው ይሄንን ቢያደርግ ይበቃል የሚለውን ይሄን ሸይኹል ኢስላም ኢብኑ ተይሚያ የሚባሉ ትላልቆቹ ትክክለኛ አቋም ይሄ እንደሆነ አስቀምጠዋል بأن له أن يتزوج ولكن على أن ينكح نكاحا مطلقا يقن በቃ እንዴትኛውም ኒካህ ብሎ ያስራል ከዛ ይዞ መሄድ ከተመቸለትና ይዞ መሄድ የሚችል ከሆነ ይዞ ይሄዳል ይዞ መሄድን የማይመቸለት ከሆነ ይፈታል ማለት ኒካህ ሙጥለቅ ማሰብ ይኖርበታል አላህ ደግሞ አይታወቅም እሱ እንደዚህ ብሎ ሊያመቻችለትና ይዞ ሊሄድ ይመቻል ነገሮች ያለው በአላህ እጅ باب ما جاء في الاستئمار والاستئذان زيه نكاح قداي لي استئمار مالت طلب الأمر نو تزازن مفلق النافق آدم مفلق بتملكته قدي سيتوش إلا أيال يا قبا كذي بفيت عقبتها متاك سيت هالج كذي بفيت دمو عقبتها ما تاك هالج كذي بفيت عقبتها متاكو የዚች አይነቷ የሷ አምር ነው የሚፈልገው የሷ አምር ማለት ትእዛዟ እከሌ ጠይቆሽ ነበር ይላታል مثلا ንገር የተባለው ሰው አባት ሊሆን ይችላል አይደል ወይ ወንድም ሊሆን ይችላል የዚህ ጊዜ ችግር የለውም ፈቅጃለሁ ብላ መናገር መቻል አለ አምሯ ወይም ትእዛዟ ይጠበቃል ማለት ቢክር የሆነችው ከዚህ በፊት አግብታ ማታቅ እንደሆን ከዚህ ትለያለች ዝምታዋ ፍቃዷ ነው ይላል ሸሪዓ ሲያማክራት ዝም ካለች ፈቅዳለች ባይጥማም ምን ስለምታረግ ነው ፊት ለፊት ስለምትቃወም ነው ብዙ ጊዜ ሰው የማይፈልገውን ነገር ይቃወማል አራኔ አልፈልግም ምና ዝም ካለችና እውቅና ከሰጠችው ነገሩ ፈቅዳለች ነው عن ابي هريره رضي الله عنه ان رسول الله صلى الله عليه وسلم قال كابي هريره الله ملكم صلى رسول صلى الله عليه وسلم قالوا لا تنكح الايم ايم የሆነችው ሴት አይም ማለት ባሏን የተለየች ሞቶ ሊሆን ይችላል ፈቷት ሊሆን ይችላል እቺ አይም የሆነችው ሴት لا تنكح አትዳርም አትገባም حتى تستأمر የሷ አምር ወይም የሷ ትእዛዝ እስከሚገኝ ድረስ ፍቃዷን በግልጽ እስከምትናገር ولا تنكح አትዳርም አትገባም ደግሞ አልቢክሩ ቢክር የሆነችዋ እቺ ቢክር ማለት አግብታ ማታቅ ማለት ነው حتى تستأذن استئذان ማለት በመሰረቱ ፍቃዷ እስከሚጠየቅ ማለት ነው قالوا يا رسول الله وكيف إذنها ፍቃዷ እንዴት ነው የአላህ መልእክተኛ ብለው ጠየቋቸው قال أن تسكت ዝም ማለቷ ነው ብለው ረሱሉ ሰለላሁ ዐለይሂ ወሰለም አሉ ይላል ስለዚህ ቢክር የሆነችዋ ዝም ካለች ፍቃዷ ነው ቢክር ያልሆነችዋ
ዝምታዋ ፍቃዷ አይደለም ቅሬታ ነው የሚያሳየው ማለት ነው። ስለዚህ መናገር ይኖርባታል። አንድ ነገር ዝም ካለችም ምናልባትም ማታቅ ሆና እንደ ድሮ መስሏት የሆነ ነገር በይ ብሎ ይላታል ማለት ነው። ወይ ይሆናል ወይ አይሆን። ይሄንን ነው ማለት ያለበት። ምንም ፍቃዷ ሳይጠየቅ መዳር የሚቻል የሴት አይነት አለ ወይ ከተባለ ሁለት አይነት ሴቶች አሉ። አንደኛ ልጅ የሆነች ከብሉግ በታች የሆነች ሴት የዚች አይነቷን ሴት ፍቃድ አትጠይቅም። አኢሻ ፍቃዷ አልተጠየቀም ረሱሉ ሲያገቧት። ለምን? ልጅ ስለነበረች የ6 ዓመት ልጅ። ስለዚህ ረሱሉ ሰለላሁ ዐለይሂ ወሰለም እሷን ፍቃድ አልጠየቁም። አባቷ ነው አቡበክር ነው የተጠየቁት። ያው እሳቸው ናቸው የሰጡትም። ስለዚህ በዚህ አይነት አባት መስጠት ይችላል ልጁን ማለት ነው። ምን ስትሆን? ከአቅመ አዳም በታች ስትሆን ይቻላል። ነካ መዳር በሸሪዓ ይበቃል። በሸሪዓ ነው ይበቃል። ሌላው ሰይድ የሆነው አለቃ የሆነው ባሪያውን በግዴታ መዳር ይበቃል። ለአንዱ ወስዶ መዳር ይችላል ማለት ነው። ናም ሌላ የደረሰች ሴት ማስገደድና መዳር አይቻልም በሸሪዓ። የደረሰች ትልቅ የሆነችዋን ሴት እሷ ያልፈለገችውን ወይም ደግሞ አልፈለገችም ትዳር በዚህ አይነት አስገድዶ መዳር አይበቃም። እንግዲህ ካልፈለገችው እኮ እዛ ሰውየውንም እኮ አታኖረውም። እንደሚታወቀው ያልፈለገችበት ነገር ውስጥ ገብታ እንዴት ነው የሚሆነው? አስቸጋሪ ነው። ሰይብ قبل استئمارها አትዳርም ነው። አምሯ ይፈለጋል። ትእዛዟ ፍቃዷ በግልጽ ቢክር ደግሞ እስቲእዛን ትደረጋለች ነው። ኢዝኗ ይፈለጋል። ኢዝኗ ደግሞ ምንድነው? ስኩቷ ነው ነው። ለምንድነው ቢክሯ ላይ እንደዚህ ያደረገው? ስኩቷን ብቻ ለምን አበቃ? لغلبة الحياء عليها መናገር ብዙ ጊዜ ስለሚከብዳቸው ልጃገረድ የሆኑ ሴቶች። ስለዚህ ዝምታቸውን እንደ ፍቃድ አደረገው ሸሪዓው ማለት ነው። نعم. من كان لها ولي من النسب وهو العصبة فهذه يزوجها الولي بإذنها. ولي الله ሴት አባቷ ካለ አባቷ ከሌለ ልጇ ከዚህ በፊት አግብታ ከሆነ ልጇ ይድራታል። ልጇ ነው ሰጠው የሚለው ማለት ነው እናትየው። ኢላ ፊ መዝሀብ ሻፊዕያ ጠልተዋል ይሄንን። እንዴት ሰው ልጅ ሆኖ እናቱ እንዴት ይድራል በሚል ወደ ሌላ ይተላለፋል። ዞሮ የዚህ ጊዜ ወንድም የሆነው ይዳራት ይላሉ። ብቻ ዞሮ ዞሮ በአሶባ ነው የሚሄደው። ወይ አባት መጀመሪያ አባት ከዛ ወይ አባት ከሌለ በመሰረቱ ወደ ላይ ነው የሚሄደው ወደ አያት። እነዚህ ከሌሉ ወደ ታች ይመጣል ወደ ልጅ። ይሄ ደግሞ ካሳለፈ ልጁ እሱ ይዳራት ብሎ ካሳለፈ ወደ ወንድም ይመጣል ማለት ነው። ልጅ ከሌላት ገላገለች ነው። ጭቅጭቅ ውስጥም አከተንም ቀጥታ ወዴት ይኬዳል? ወደ ወንድም ማለት ነው። አባት አያት፣ ወደ አያት ሲባል የአባት አባት የአባት አባት አባት እያለ እንደዚህ አባት አባት ከሌለ ቅርብ ያለው ከሌለ ወደ ላይኛው እሱኛውም የለም ከዚህ በኋላ ማንም የለም ወደ ላይ ያለ ከተባለ ወደ ታች ይመጣል።
ወደታች ማንም የለም ከዚህ በፊትም ወልዳም አግብታም አታውቅም ከተባለ ወንድም ከሌለ የወንድም ልጅ ወንድም ልጅ ከሌለ አጎት ወደዛ ሄደን ማለት ነው። እኛ ሀገር ዘሎ አጎት ጋር ነው የሚኬደው መሰለኝ። ያው ከአባት ይቀርባል ወይም ትልቅ ናቸው በማለት ብዙ ጊዜ ሰዎች በዘልማድ እሱን ያደርጋሉ። ሸሪዓው ግን ወንድም ነው የሚያቀርበው። የሷ ወንድም እሱ ነው መዳር ያለበት። ወንድም ይቀርባል ከአጎት ማለት። ታዲያ እነዚህ ወልዮች ካሉ አስገድደው አይደለም የሚደሯት። ትልቅ ሴት ከሆነች ከትልቅ ማለት ከአቅመ አዳም ደረሰች ከሆነች በፈቃዷ ነው። ከዚህ በፊት አግብታ የምታውቅ ከሆነ አናግረዋት በግልጽ ነግራት። ከዚህ በፊት ደግሞ አግብታ የማታውቅ ከሆነ ዝምታዋን አይተው በቃ ተስማምታለች ብለው በዚህ አይነት ይደሯት። እነዚህ ሰዎች ከሌሉ የአካባቢው አስተዳደር ሙስሊም ከሆነ እሱ ይድራል። ካፊር ከሆነስ አሁን እንደኛ አሁን እኛ ሀገር እንዳለው አብዛኛው ጊዜ ወይም ደግሞ ማለት ይቻላል ሙስሊም አይደለም። ምንድነው የሚያደርጉት ከተባለ በአካባቢው ያለ ትልቅ ሰው ተሰሚነት ያለው ሰው ቃዲ ካለ ቃዲ ከሌለ ትልቅ ሰው አካባቢው ላይ ተሰሚነት ያለው ለብዙ ነገር የሚጠራ ብዙ ነገር ችግር ሲደርስ እነከለ ሄደው ይፍቱ ከሚባሉ ትላልቅ ሰዎች ውስጥ እሱ ይድራል። እሱ ወልይ ሆኖ ይሰጣል ማለት ነው ልጅ نعم ሌላው ኢሽሃድ ነው። ኢሽሃድ ማስመስከር على إذن المرأة شرطنا ይላሉ في صحة العقد عند جماهير العلماء خلافا لها መፍቀዷን ያስመስክር ይላሉ አንዳንድ መዝሀቦች ላይ። ያው ቢሆን ደህና ነው ካልሆነም ግን አይሆንም ማለት አንችልም። መፍቀዷን በተመለከተ ላለው ማለት ነው። ያው ኒካሁ ሲታሰር ነው ሻሂዶች የሚወጅበው። ብዙ ቀውሎች አሉ፣ ኺላፎች አሉ። እነዛን ኺላፎች ሁሉ ለማንሳት አንይዛቸውም እና እናልፋቸዋለን። ባቡን لا ينكح مطلقته لا ينكح آقبا يفتاة سيت ثلاثا بسوست فتاة حتى تنكح زوجا غيره كسوج على الليلة اسكمت آقبا. أنا عائشة رضي الله تعالى عنها قالت كعائشة الله من الكلام سر الله ثنا عالج جاءت امرأة رفاعة القرظي بالا الصحابي يصب على بيت متاج إلى النبي صلى الله عليه وسلم والنبي صلى الله عليه وسلم فقالت بلالج كنت عند رفاعة القرظي زند نبرك فطلقني فتن فبت طلاقي ينين مفتاتن قرط أدرجه ፍቻ ያለው የመመለስ ከሆነ ሁለት ነው። ሶስት ከደረሰ መመለስ የሚባል ነገር አይታሰብም ማለት ነው። እዛ ነው ቁርአን ላይ አጠላቁ መረታን መመለስ ያለው ጠላቅ ፍቺ ሁለት ነው። አንድ የፈታ ሰውየው መመለስ ይችላል፣ ሁለተኛ ደገመ መመለስ ይችላል። ይሄ ማለት ፈቶ ነበረ ሰውየው የፈታትን ሴት ዒዳ እየቆጠረች ነው እሱ አሁን የምትላቀቅበት። እንግዲህ ፈታት አይደለም ዒዳ አለ ቤት ነው እዛው ነው መቁጠር ያለባት። ዒዳዋን ደግሞ ባለፈው ተናግረናል። ዒዳዋን እየቆጠረች እያለ መለስኩሽ ማለት ይችላል ሰውየው። መለስኩሽ ካለ ኒካሁ እዛው እንደዚህ የተሰበረው እንደሚጋጠም ቢጤ ነው ይቀጥላል ማለት ነው።
ግን ምን ተብሏል አሁን አንድ ተብሏል የፍቺ ቆጣሪው ቆጥሯል ማለት ነው አንድ ብሎ እዛ ከስንት ጊዜ በኋላ ደግሞ ተጋጩ አሁን ፈታሁሽ አለ በርግጥ ልክ እንደ ተጋጨ ሰውየው ፈታሁሽ ማለቱ ተገቢ አይሆንም አስተዋል ይኖርበታል በል የሸሪዓው አንዳንድ አደቦች አሉ مثلا አንድ ሰው በተገናኘበት በሆነ ጡህር መፍታት የለበትም ሐይድ ላይ ሆና መፍታት የለበትም ይላል ሸሪዓው ሐይድ ላይ ሆና ሴትይቷ መፈታት የለበትም ሁለተኛ የተገናኛት ጡህር ላይ ሆኖ መፍታት የለበትም ልክ ሐይዷን አይታ በጸዳችበት ጽድት እንዳለች የዚህ ጊዜ ነው መፍታት ከፈለገ ማለት ነው እንጂ እንዳጋጣሚ ዝም ብሎ እንደመሰለው ከሆነ ብዙ ጥፋቶችን ያጠፋል በተለየ ሰው በተናደደበት ጊዜ የሚያደርገውን በደንብ ስለማያብሰለስል ማለት ነው የሚያደርገውን ያውቃል አብዛኛው ተናዳጅ የሚያደርገውን ያውቃል ግን በደንብ ክብደቱን ጥቅሙን ጉዳቱን አያመዛዝን ያን እንዲያመዛዝን ነው ሰዓት የሚተደረገው ለዛ ነው ከዚህ በኋላ ምን ይላል አንዳንዱ እየመጣ በሶስት ፈትቻት ነበረ ተናድጄ ነበረ ምን ይጠበስልህ አሁን ምን ይመጣል ሸሪዓው አንዴ እዛ ጨርሶታል አጠላቁ መረታን መመለስ ያለው ፍቺ ሁለት ነው فإمساك بمعروف أو تسريح بإحسان ካሁን በኋላ በስነ ስርዓት መያዝ ነው አሊያ ደግሞ ጥሩ የሆነን መልቀቅ ነው ይላል ካሁን በኋላ ልክ ሶስተኛውን ሲደግም እንደምን የምትሆነው እቺ ሴት ባኢናህ ትባላለች ካሁን በኋላ ባኢናህ ማለት ከሱ ሙሉ ለሙሉ የተቆረጠች ማለት ነው ካሁን በኋላ እሷን መመለስ ቢፈልግ ሌላ ሰው አግብታ ከሌላ ሰው ጋር ተኝታ ከዛ በኋላ ነው ያ ሰው ፈቷት የምትመለሰው ይሄ ደግሞ በጣም እንግዲህ ስንት ነገር ነው እየታቀበበት ያለው ማለት ብዙ ነገሮች ከውስጡ ይታያሉ المهم كنت عند رفاعة القرظي فطلقني فتن فبت طلاقي አለች ቆረጠ ፍቼን ማለት ሶስት ጊዜ ነው ፈታኝ አንድ ጊዜ ፈታኝ ከዛ በኋላ መለሰኝ አሁንም ፈታኝ ከዛ በኋላ መለሰኝ ማለት ነው ሶስት የሆነ ይሄ ነገር እንግዲህ ሰዎች ዝም ብለው በጠላቅ እንደው ክፍት ቢያረጋው ኖሮ እየተጫወቱ ይኖሩ ነበር ሰዎች ግን አላህ ምን አደረገው ለወንዱም ለሴቱም ማዕደብ ያደረገው ማለት ነው ሴቶች ፍች የሚባል ነገር ባይኖር ኖሮ ፍች ማለት ለነሱ በቁማቸው መሞት ማለት ነው አንዳንዶቹ እንደሚያስቡት ለዛ ነው እንደዚህ ያለው ነገር አሁን ባይቀራ ራሱ ደስተኛ ናቸው ይመስለኛል በጣም ፍች የሚባል ነገር ከመጥላታቸው ግን ፍቺውን እንደዛው ከመጥላታቸው ጋር ደግሞ ስርዓት አይዙም ነበር አላህ ይሄንን ስለሚያውቅ ነው ምን ያደረገው ይሄንን ህግ ያመጣ ይሄንን ህግ አምጥቶታል አንድ ሰው ሲያቀተው ማስተካከል ሲያቀተው የመጨረሻ አማራጭ አድርጎ አስቀምጦታል ማለት ነው የመጨረሻ አማራጭ በርግጥ የሚፈታበት ሁሉ ጊዜ በማስቸገር ብቻ አይደለም አብዛኛው ጊዜ ይሄ ነው ለማለት ነው እንጂ ባለመግባባት ነው ለማለት ነው እንጂ በማስቸገር ብቻ ላይሆን ይችላል ህመም አለባት እሷም እንዳትጎዳበት ነው በማዘንም ይፈታል አንዳንዴ ሰበቡ ብዙ كنت عند رفاعة القرظي فطلقني رفاعة القرظي ጋር ነበርኩኝ ፈታኝ فبت طلاقي ፍቼንም በጣም ቆረጠ ማለት በሶስት ፈታኝ فتزوجت بعده عبد الرحمن بن الزبير عبد الرحمن بن الزبير አገባሁ وإنما معه مثل هدبة الثوب እንግዲህ እሷ ለነብዩ ስታወራ ያልፈራቸው ከባድ ቃል ነው وإنما معه ከሱ ጋር ያለው ደግሞ مثل هدبة الثوب የልብስ ቁጢት ነው የሚያህለው ወይም የልብስ ያልተቋጠረ ይሄ እንትን አንዳንድ ጥምጣሞች ላይ ያለ ወይም ደግሞ አንዳንድ ፎጣዎች ላይ ጫፍ ላይ ያለ
ክሮች የተወሰኑ ወጣ ወጣ ይላሉ የፎጣ ጫፍ ላይ ክሮች ወጣ ወጣ የሚሉ ክሮች አሉ እና እሱ ጋር ያለው ልክ እንደ ልብስ ጫፍ ቢጤ ነው ምን ማለት ነው ቼሴ ምን ይያለሽ ገብቷችኋል فتبسم رسول الله صلى الله عليه وسلم የዚህ ጊዜ ረሱሉ صلى الله عليه وسلم ፈገግ አሉ قال أتريدين أن ترجعي إلى رفاعة አሁን ይሄ ሰው አብዱራህማን ኢብኑ ዙበይር የሚባለው ሰው እሱ ጋር ያለው የሱ ዘከሩ ይሄን ያክል ደካማ ነው እና ወደ መጀመሪያው ባለቤቴ ወደ ሪፋዓ መለሳለሁ ማለትሽ ነው አሏት ላ አይሆንም አትመለሽም ሸሪዓው አይፈቅድም حتى تذوقي عسيلته የሱን ማሩን እስከምትቀምሺ ድረስ ይሄ አህሰላ ተስጊር ነው ዑሰይላ የሚለው ቀየር አድርገውት ነው ሌሎ የፈለጉት ከሱ ጋር እስከምትገናኝ ማለታቸው حتى تذوقي عسيلته ويذوق عسيلتك ብለው አሏት የሱን ዑሰይላ ማር እስከምትቀምሺ ማርሽን እስከሚቀምስ አሏት እንዲህ ብለው ረሱሉ ሰለላሁ ዐለይሂ ወሰለም ኪናየተን አኒል ጂማዕ እስከምትገናኝ ካንቺ ጋር እስከሚገናኝ ድረስ ለማለት ነው ይሄንን የተናገሩት ይሄ ሰው እንግዲህ ሁለተኛ ያገባት አብዱራህማን ኢብኑ ዙበይር የሚባለው ችግር ነበረበት ማለት ነው እናም በዚህ የተነሳ ሊገናኛት አልቻለም ያልጋ ላይ ግንኙነት እንዲፈታት እንግዲህ ፈልጋለች ሲፈታትም ማን እንደታገባ ገና ልጀነጅ ነው ማለት ነው ወይም ደግሞ ልጠይቅ ነው የመጀመሪያ ባልሽን በተመለከተ ከሆነ ጨራሽ አይሆንም እያሏት ነው መልእክተኛው አለይሂ ሰላቱ ወሰለም ለምን ከዚህ ሰውዬ ጋር አንቺ እንደምትይው አሁን እኮ የተያዘችው እቺ ሴት ራሷ በለፈለፉ በሚለው እሱ ጋር ያለው ይችን ጨርቅ እችን እኮ ነው የምታህለው እያለች ለነብዩ እንደዚህ እያረገች አሁን በዚህ ነው ያዟት አልተገናኘሽም ማለት ነው አልተገናኘሽም ከሆነ ደግሞ ሸሪዓ አይፈቅድም ብለው አሏት فقالت وأبو بكر عنده وخالد بن سعيد بالباب ينتظر أن يؤذن له ይሄንን ስትል አቡበከር የነብዩ አጠገብ ተቀምጠው ነበር خالد بن سعيد የሚባል ደግሞ ሱሐቢ በራፍ ላይ ቆሟል ينتظر أن يؤذن له እንዲፈቀድለት እየጠበቀ ነው ነብዩ ቤት ይገባ فنادى من ብሎ ተጣራ ይሄ خالد بن سعيد የሚባለው يا أبا بكر على أرى أبو بكر ألا تسمعوا إلى هذه እቺ ሴት የምትለውን አሰማም እቺ ሴት የምትለውን አሰማም ما تجهر به عند رسول الله ከመልእክተኛው ዘንድ መታ በግልጽ የምትናገረውን ነገር አሰማተም ብሎ ጮኸ እንደው ሱሐቢዩ ደንግጦ ማለት ነው የሷን ጥያቄ ዞሮ ዞሮ ምንም ችግር የለውም ያው ምን ሰው ቸግሮት እስከሆነ ድረስ ምንም አይብ የለውም ረሱሉም አለይሂ ሰላቱ ወሰለም አንቺ ባለጌ አላሏት ጥያቄዋን በትክክል የመለሱላት ان الله لا يستحي من الحق ዝም ብሎ በሐራም ላይ አልጠየቅም ብሎ እየተጨማለቁ ከመኖር ቢያሳፍርም ጥያቄውን አንስቶ ትክክለኛውን መልስ ይዞ መኖር ይሻላል ለዚህ ነው ትክክለኛ ነገር ነው የሰራቸውና አልተወቀሰችም ማለት ነው እኛም ብንሆን ይሄ ነው መሆን ያለበት የሚያሳፍርና የማያሳፍርና አንድ ሰው ነጥሎ ማወቅም አለበት ለዛ ነው ቢያሳፍርም ምን ይላል ማለት ነው ሲጠይቅ ያው ነገሩ ብቻ አሳፋሪ ነበረ ግን መቼም ከሸርዑ ወይም ከአላህ ትእዛዝ እንዳንወጣ ብለን ነው ብሎ ለአጀማመር እንደዚህ ነው የሚጀምረው የሚያሳፍር ነገር ነው ሰው ሊጠቅስ ሲፈልግ አገባቡን በዚህ አይነት አሳምሮ ይገባል አንድ ሴት ለረሱሉ ሰለላሁ ዐለይሂ ወሰለም ሴት ልጅ ኢህቲላም ስትሆን
በመናሟ የሆነ ነገር ፈሷት ካገኘች ምንድነው ማድረግ ያለባት? ትታጠባለች? ገላዋን አትታጠብም? ይህንን ለመጠየቅ ፈለገች። ምን አለቻቸው? መታ ኢነላህ ላ የስተሕይ ሚነል ሐቅ፣ አላህ መቼም ከሐቅ አላህ አያፍርም አለቻቸው። አላህ ቁርአን ላይ ምን ስላለ? ኢነላህ ላ የስተሕይ አን የድሪበ መሰለን ማ በዑደተን ፈማ ፈውቀሃ፣ የትንኝም ያህል ከትንኝም በታች የሆነን በማነስ ወይም ፈማ ፈውቀሃ ከትንኝ በላይ የሆነን እንስሳ እየጠቀሰ አላህ ምሳሌ ከመስጠት አያፍርም የሚለው የቁርአን አንቀጽ ላይ አላህ እንደማያፍር ሐቅን እንደማያፍር ተናግሯል። ለዛ ነው ምን አለች? ኢነላህ ላ የስተሕይ ሚነል ሐቅ አለቻቸው። ገና ልጠይቅ የፈለገችው እንግዲህ ነገር ስላለ አላህ መቼም ከሐቅ አያፍርም። አንድ ሴት መናም ላይ ሆና የሆነ ፈሳሽ ቢፈሳት ትታጠባለች ብላ ጠየቀቻቸው። ረሱሉ ሰለላሁ ዐለይሂ ወሰለም ነዓም ኢዛ ረአት ልማ፣ አዎ ትታጠባለች ውሃ ካየች። ውሃ ካየች ማለት የፈሰሳት የሆነ ልክ ወንድ ዘር ፈሳሽ እንደሚፈሰው አይነት የፈሰሳት ውሃ ካለ ትታጠባለች ብለው መለሱ። ነዓም አልሙሂም እዚህ ሐዲስ ላይ በጣም በግልጽ የተነገረው ምንድነው? አንዲት ሴት ከባሏ የደረሰባት ፍቺ በት ከሆነ ማለትም 3 ፍቺ ከሆነ ወደ መጀመሪያ ባሏ ይሄ የፈታት በ3 የፈታት ባሏ መመለስ የምትችለው ሌላ ባል አግብታ ከእሱ ጋር ተገናኝታ ከዛ በኋላ እሱ ፈቷት ለዚህ ብሎ ተጠቃቅሰው ገብተው አይደለም። ሙሐሊል እንደሚባለው ሙሐሊል የሚባለው ሸሪዓው እንደከለከለ ስለሚታወቅ አንዳንድ ሰዎች ምን ያደርጋሉ? አንተ ኒካህ ስርና በቃ ከዛ በኋላ 1-2 ቀን ቆይተህ በ3ኛው ቀን ተፈታልኛለህ ይለዋል ማለት ነው። ጎበዜም ደህና ትልና ኒካህ ስራ እንበላ 1-2 ቀን ተቆይና ተፈታለች። ይሄ የለም። ረሱሉ ሰለላሁ ዐለይሂ ወሰለም ሙሐሊል ማለት ይሄን ሐላል እንዲሆንለት አድራጊ እና ሙሐለል ለሱ ሐላል የሚደረግለትን ሁለቱንም ረግመዋል። ሐዲስ ነው አንድ በአንድ ሐዲስ ላይ በሌላ ሐዲስ ላይ ደግሞ ተይሰል ሙስተዓር ብለውታል። የተውሶ ወጠጤ ብለው ተናግረዋል ረሱሉ ሰለላሁ ዐለይሂ ወሰለም። የተውሶ ወጠጤ ያሉት ለምንድን ነው የመጣው? ለምን ስለሆነ ለአንድና ለ2 ቀን ወይም ደግሞ ለመሳሰለው ለጊዜው ያክል ነገሩን አላህ ሐራም ያደረገውን ብቻ ሐላል ለማድረግ የመጣ የተውሶ እንደ ፍየል አደረጉት ረሱሉ ወጠጤ ያደረጉት። ማንኛውም እንደዚህ ተብሏልና በዚህ አይነትም እንትን ቢል ሐላል አይሆንለትም። በዚህ አይነት አይደለም። ያ ሁለተኛ ያገባት ሰው በትክክል ሊኖር አግብቶ ነገር ግን አልተመቸም አንዳንድ ነገር ፈታት بعد ما جماعة كونه ከተገናኛት በኋላ ከሆነ ይበቃል። አለበለዛስ ሌላ ሰው አግብቶ አሁንም ይጠብቅ። እንግዲህ ሌላ ሰው አግብቶ ወይም ደግሞ እሷም ተጠብቅ ማለት እንጂ ዝም ብሎ ከሸርዑ ውጪ አይወጣም ማለት ነው። ና ወሰይላ ተብሎ የተገለጸው اللذة الحاصلة بتغييب الحشفة ነው ይላሉ። ሰውየውን ብልቱን በማሳለፉ የሚገኘው ለዛ ማለት ስሜቱ ማለት ያንን ነው እንደ عسل ያደረጉትና ወሰይላ ብለው ይጠሩት። عسل ማለት ማር ነው በመሰረቱ። በዚህም በመነሳት ሰውየው ተገናኛው ሐሲል የአካል ክፍሉ በትክክል የተነሳሳ ሆኖ የተገናኛት መሆን አለበት ይላሉ እንጂ ዝም ብሎ የአካል ክፍሉ በትክክል የተነሳሳ ባልሆነበት ሁኔታ ተገናኝቷታል ማለት አይቻልም። ይሄን ያስቀምጣሉ ዑለሞች። ለምን ያቺ ሴት በዚህ አይነት ስታጣጥል የባለቤቷን ብልት
ረሱሉ ሰለላሁ ዐለይሂ ወሰለም እንዳልተገናኛት ከዚሁ ተገንዝበው እችን ሴት እሱን ደግማ ማግባት እንደማትችል ከወዲሁ ነግረዋታል ማለት ነው። ናም ባቡ ዒሽረት ኒሳ አሁን እንግዲህ ሌላ ርዕስ ቀየረ ነው። ስለ ዒሽረተ ኒሳ የሚያወራ ነው። ከሴቶች ጋር መኗኗር ማለት ነው። ዒሽራ الله ملكام سراسيون الله سونا علومه قال من السنة كسنة كنبي صلى الله عليه وسلم من قد ناول أنس بن مالك إذا تزوج البكر على الثيب ثيب لي بكر يا قبا قزي أقام عندها سبعة وجال للسوازندا ثم قسم كزام كناتم ما كفافل يجمرال هنقدي أنوار مستقبتوا أنوار من ناقرني يجمر وإذا تزوج الثيب فزي في دماغ قبتها متاك يا قبال دهون أقام عندها 3 ሶስት ቀን እሷ ዘንድ ይቆያል ለእንግድነቷ ثم قسم ከዛም ቀናቱን ይከፋፍላል። ቀናት መከፋፈል የሚባለው ወይም እኩል ማድረግ በቀናት የሚባለው የሚጀምረው ቢክራ ግብቶ ከሆነ እንግዲህ ይሄ ለማን ነው? ተዓዱድ ላለው ሴት ላለው ማለት ነው። ሁለት በላይ ላለው እንጂ ለአንድ ከሆነ ሁሌ እሷ ጋር ነው የትሄዳል። እሱ ሳይሆን ሁለት ላገባ ሰው ለምሳሌ የመጀመሪያ ባለቤቱ አለች ገና የመጀመሪያ ቀን በቃ እዚች ጋር አደረ አዲስ የመጣችው ጋር ሁለተኛው ቀን እዛ ነው የሚሄደው ወይ የሚለው ነገር እንዳይመጣ እስከ 1 ሳምንት ድረስ ወይም 7 ቀን አላህ ምን ሰጥቶታል ማለት ነው። የዚህኛዋን እንግድነት የሚቀበልበት ያክል ሰጥቶታል። በዚህ 7 ቀናት ቅስማ የሚባል ወይም የቀን መከፋፈል የሚባል አይጠየቅም ሰውየው። ምናልባት ሰይብ ከሆነ ከዚህ በፊት ያገባች ከሆነ ደግሞ ያገባው 3 ቀን ድረስ ይሰጠዋል። እዛችን 3 ቀን ካላመደ በኋላ ከዚህ በኋላ ማረግ አለበት ማለት ነው። ቀኑን በትክክል ለሁሉም ማከፋፈል መቻል አለበት። قال ابو قلابه ولو شئت لقلت ان انس رفعه الى النبي ከፈለኩኝ እንዲህ ይልናችሁ ነበር ይላል። ምን ሱና ብሎ ነው ያለው። አሁንም ቢሆን እኮ ወደ ነብዩ ነው የተጠቀው ጉዳዩ። ነብዩ አሉ ይሄንን ነገር ብሎ እንዳለ ወደ ነብዩ እንዳነሳው ነግራችሁ ነበር ይሄን ነገር ብሏል። ያው ዞሮ ዞሮ حكم الرفع ነው ያለው من السنه ማለት ነው። ይሄንን ሐዲስ ይዘው 1 ሳምንት ከቤት የማይወጡ ሰዎች አሉ። የተባለውን በትክክል መገንዘብ ያልቻሉ ናቸው እነዚህ። የተባለው ብዙ ሴት ላለው ሰው ማከፋፈል ያለበት 1 ሳምንቱን ከአዲሷ መኖር ይበቃለታል። አከፋፈል ብሎ አላህ አልወጀበበትም። 1 ሳምንቱን እሷ ጋር ይቆይ ለማለት ነው እንጂ 1 ሳምንት ከቤት አይወጣ ማለት አይደለም። ለዚህ ነው አንዳንዱ ሶላት አልጀማዓ አይሰግድም የዛ ሰሞን። ይሄ እንግዲህ ምን የሚባል ነው? الحديث الثاني ولتنيو حديث عن ابن عباس رضي الله عنهما قال كعبد الله بن عباس الله ملكم سلطنا ولال قال رسول الله صلى الله عليه وسلم الله ملكتني عليه الصلاة والسلام قالوا لو أن أحدكم إذا أراد أن يأتي أهله عنداتشو بالبيت اللي جناني سيل بيل من بسم الله يهوتشن قال بسم الله متلوان مجمريا كزام اللهم جنبنا الشيطان وجنب الشيطان ما رزقتنا اللهم جيتاتنا الله جنبنا الشيطان شيطانا كنيا أرقلن وجنب الشيطان أهنم شيطانا جنبنا الشيطان نبرا إنيان كشيطان أرقل نبري مجمريا جنبنا الشيطان شيطانا جنبنا أرقل الشيطان شيطانا أرقل إنيان كشيطان أرقل وجنب الشيطان شيطانا أرق ما رزقتنا كرزق النجر رزق النجر مالتي يتفلقوا من دنو سيبال يهو راسو تقبارونو جماعونو يتفلقوا كرزق ይሄን ነው ብለዋል አንዳንድ ዑለሞች። ሌሎቹ ደግሞ አይ ከረዘከን የሚለው
ከረዘከን ከሆነ ልጅ በሚልም የፈሰሩ አሉ። ዞሮ ዞሮ ሁሉም ያው አላህ ነው መቼም ሰጪው በሐላል የተሰጠው ስጦታ ነው። ይሄም ቢሆን ሰደቃ እንደሚሆን ሐዲስ ላይ መጥቷል። ወፊ ቡዱዕ አሐዲኩም ሰደቃ ነው። ልጅም ከሆነ ደግሞ የበለጠ ነው። ቢስሚላህ ብሎ ብቻ መጀመር አለበት አንድ ሰው። ቢስሚላህ ያልተባለ ቁም ነገር ያው ጥፋት ጉድለት በውስጡ የተካተተ ነው የሚሆነው። ስለዚህም ቢስሚላህ ይላል። اللهم جنبنا الشيطان وجنب الشيطان ما رزقتنا ይሄንን ብሎ ይላል። ይሄንን ብሎ ካላለስ አጅሬው ሸይጣን ከሱ ጋር ጂማዕ ያደርጋል ይላል። ራሱ ቃሉ አያሲዝም እንዴ? ሸይጣንን አርቀን ማለት ምን አይቅረብ ማለት አይደለም። ለዚህ ነው ምን ብለዋል ከሰለፎች ውስጥ ሸይጣን በሰውየው ብልት ላይ ይጠመጠማል ብለዋል። ሐታ يجامع معه ከሱ ጋር ጂማዕ እስከሚያደርግ ድረስ ማለት ነው። እዚህ ነው አንድ ይህንን ሲነግሯቸው አንድ አባት ነካ ልጆቻችን ሁላ ሸይጣን የሆኑት በዚህ ነው። አልሙሂም እሱ የአላህ ውሳኔ ነው። በርግጥ ግን ከሚሆኑባቸው ሚስጥራት አንዱ ይሄ ሊሆን እንደሚችል ይሄ ሐዲስ ይጠቁማል። ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ስላሉ ማለት ነው። አላህ ይጠብቀን። አላህ እንደው እኛንም ልጆቻችንንም ከዚህ አላህ ይጠብቀን። የሸይጣን እንደው ተከታይ ሸይጣንን መስሎ መኖርን የመሰለ ምን ውርደት አለ? إني أعيذها بك وذريتها من الشيطان الرجيم يا مريم عبات ማለት مريم በምትወለድ ጊዜ إني أعيذها بك እኔ ባንተ በአላህ ተጠብቃታለሁ እችን ሴት وذريتها ዝርያዋንም من الشيطان الرجيم ከአላህ ረሕመት ከተራቀቀ ሆነው ሸይጣን በዚህ ዱዓ አላህ ተቀበሏቸው። ነብዩላህ ዒሳ አለይሂ ሰላቱ ወሰላም ሁሉም ሰው ሲወለድ ሸይጣን ይወጋዋል ይላል ሐዲስ ላይ። ነብዩላህ ዒሳን አለይሂ ሰላቱ ወሰላም አልወጋቸውም። ይሄንን ዱዓ አላህ ተቀብሏቸው ማለት ነው ከወላጆቻቸው መጀመሪያ። እንግዲህ እሳቸው ዒሳ ገና ሳይታለሙ በመርየም ላይ የተደረገ ዱዓ ነው። ሱረቱ አሊ ኢምራን ላይ አላህ ቅሳቸውን ሲቀስስ ጠቅሶታል። ይሄንን المهم ይሄ ነው باب النهي عن الخلوة بالأجنبية عن عقبة بن عامر كعقبة بن عامر أن رسول الله صلى الله عليه وسلم قال رسول صلى الله عليه وسلم بلوال إياكم والدخول على النساء أدراجهن سيتوش لي مقباتن أدراجهن زنبلاجهن دو تلك أتبولو ما ننبل اللبت فقال رجل من الأنصار كأنصار وجه وسط عنده سؤال يا رسول الله يا الله ملك تنجاهوي أفرأيت الحموى نقرون يستي يبال وندم من علاجه سلبال وندم من ይላሉ ሐሙ ማለት የባል ወንድም የባል ዘመዶች ሐሙ ይባላሉ። قال الحمو الموت ይሄማ ሞት አይደል እንዴ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሐሙማ ሞት ነው አሉ። እንግዲህ ኪታቡ ላይ ከተጠቀሱ አብዋቦች ውስጥ ባቡ ነህይ عن الخلوة بالأجنبية ነው። አጅነቢይ ሴት ጋር ብቻ ገለል አይባልም ማለት ነው። ሸይጣን የራሱን ስራ ይሰራል። ምንም ደህና ሰው ቢሆን ማግለል የለበትም። አላህ የሁሉ የበላይ የሆነው ጌታ ሁሉንም ያጌታ የሰዎች ድክመት የሚያጌታ ይሄንን ደንግጓልና ማለት وخلق الإنسان ضعيفا የሰው ልጅ ደካማ ሆኖ ተፈጥሯል ይላል ቁርአን ላይ። ይሄንን ሲፈስሩ ከዑለማዎች ውስጥ ከሰለፎቹ ድሮ ከነበሩት ምን ብለው ይፈሰሩ አሉ? إذا رأى إلى النساء لم يصبر ወደ ሴቶች በተመለከተ ጊዜ ትግስት የለውምና ነው። አላህ ምን ያለው? وخلق الإنسان
ضعيفا يسولي دكاما هونو تفطروا ያለው ብለዋል እንግዲህ ከተከለከሉ ክልከላዎች አንዱ ይሄ ነው ማለት ለምን እዚህ ኒካህ በባብ ላይ አመጣ ከተባለ ከዕሽረተ ኒሳ ከአብሮ ከሚኖረው ከሆነ ካኗኗር ሁኔታ ውስጥ አንዱ እንደዚህ ሰው ቤት አጅነቢ የሆነበት ቤት አንድ ሰው እንዳይገባ ነው የአንድ ሴት የባሏ ወንድም ለሷ አጅነቢ ነው የባሏ ወንድም ስለሆነ እሷ እንደፈለገ ማገለል ይችላል ማለት አይደለም ለዛ ነው እንደውም ረሱል ሰለላሁ ዐለይሂ ወሰለም ይሄንን ከሌላው የባሰ ነው ሞት ነው እስከ ማለት ድረስ ደርሰዋል ተናግረዋል ሞት ነው ብለው ማለት ሞት ነው ማለት ሞት ከሱ በላይ ሙሲባ የለም በቃ ሞተ ከዚህ በላይ ያው የሚታሰብለት ነገር የለም የሞት ያህል ነው ከባድ ነው ብለው ረሱል ሰለላሁ ዐለይሂ ወሰለም ተናግረውበታል ነው ይሄ እንግዲህ ብዙ ይገጥመናል ሰዎች እየመጡ ይናገራሉ ወንድሜ እንደዚህ አደረገኝ እንደዚህ የዚህ ሁሉ ውጤት ምንድነው ማግለላቸው ነው መጀመሪያ ማግለላቸው ነው ባያገሉ ራሳቸውን ቢጠብቁ ይሄ ችግር አይፈጠርም ማለት ነው ምናልባት ሰውየው የሄደው ለሌላ ዓላማ ሊሆን ይችላል የሄደው ዘይራለሁ ብሎ ሊሆን ይችላል ነገሩ ይቀየርና ሌላ ጣጣ ውስጥ ገብቶ ይመጣል ማለት ነው ሰው የለም በቃ እንግዲህ ከሰው ጋር መጣለሁ ወይ ከሰው ጋር መግባት አስፈላጊ ሆኖ ከተገኘ ዘይራለሁ ብሎ ገብቶ ሸይጣን ወደ ሌላ ውስጥ ይከተዋል النهي عن الدخول على الأجنبيات والخلوة بهن أجنبية ሴቶች ላይ አይገባም እነሱም ላይ አይገለልም ሰው የለም ከተባለ በቃ የለም ነው ሰውየው መራቅ ነው ያለበት የአቃሪቦች ሲሆን ደግሞ ዘመድ መሰል የሆኑት ሲሆን ደግሞ የበለጠ ጥንቃቄ እንደሚያስፈልግ ነው አላህ ይጠብቃል አላህ ያልጠበቀው መቼም ማምለጫ የለውም በተለይ አሁን እኛ እንደምናስበው አይደለም እየተከሰተ ያለው ሁሉ ሲታይ ከላዩ ደስ ይላል ጥሩ ሰው ይመስላል ነገር ግን ደግሞ አላህ ነው ሁሉን ያያለው መቼም እንደ አላህ ቢሆን መቼም እንደ ሰው ጥፋት ቢሆን አላህ እንደከለከለው ክልከላ ክብደት ቢሆን እንደ ረህመቱ ነው እንጂ ማንንም አይተርፍም ነበር እንደ ህብረተሰቡ መቆሸሽ ማለት ነው ግን አላህ እንደከለከለው ክልከላ ክብደት አይደለም ሰዎችን የሚይዛቸው በረህመቱ ነው የሚይዛቸው ለዛ ነው አላህን በፍትህ ያዘኝ አይባልም በፍትህ ያዘኝ ቅጣይ ማለት ነው ምንድነው የሚባለው አላህን በረህመትህ ያዘኝ ነው የሚባለው አላህ በፍትሁ ከያዘ ጅብሪልን ይቀጣል እንኳን አይደለም ማንን እንኳን አይደለም አንድ ዓሲ የሆነ አንድ እንደኛ ያለው ሲሄድ የማይጠነቀቅ ሲመለስ የማይጠነቀቅ በንግግሩ የማይጠነቀቅ እንኳን የዚህ አይነቱን ይቅርና ጅብሪልን አለይሂ ሰላቱ ወሰለም መቅጣት ይችላል በፍትሁ ከያዘ ለዛ ነው በፍትሁ እንዳይዛቸው ዱዓ የሚያደርጉት ማለት ነው እነዚህ ትላልቅ አካላት መላእክቶቹ የቂያማ ቀን ቂያማ በሚቆም ጊዜ والله ما عبدناك حق عبادتك ይላሉ አላህ እኛ ባንተ ይሁንብን ትክክለኛ አምልኮን አላመለክንህም የሚገባህን አያህ አይደል የሚገባህን አምልኮ አላመለክንህም غير أن لم نشرك بك شيئا በአንተ ላይ ግን አጋርተን አናውቅም ይሄው ብቻ ነው ኸይራችን በአንተ ላይ አጋርተን አናውቅም ሌላን ጨምረን ሌላ አምልከን ሌላው ሰግደን ሌላውን ተማጽነን አናውቅም ሽርክ የሚባል አናውቅም እንጂ ትክክለኛ አምልኮ እንኳን አላደረግንም ነው የሚሉት እነ ጅብሪል አለይሂ ሰላቱ ወሰለም የመሰሉ ማለት ነው እና አላህ በረህመቱ ነው የሚይዘው ከሰለፎቹ ወንጀል ቢሸት ኖሮ
እንደኔ የሚገማ አልነበረም አሉ ትልቅ ዓሊም። ወንጀል ቢሸት ኖሮ ማን ይቀርበኝ ነበር? አላህ ሰትሮታል። ላብ ያረገው ኖሮ ወንጀልን ወይ የሆነ ነገር የሚከራፋ ነገር ቢያደርገው ኖሮ ሁሉንም አዋርዶ በያለበት አላህ እያጋለጠ ይጨርሰው ነበር። ነገር ግን አላህ ይሄንንም አላደረገ ማለት ነው። ሚን ረሕመቲሂ የሰራውን ሰርቶ አንድ ሰው ብቻውን ለማንም ሳይነግር ማንም ይልኝ ሳይል መጥቶ ሼኽ ጋም ሳይናዘዝ ማለት ነው ብቻውን አላህ በሚያቀበት ወደ አላህ ፊቱን አዙሮ አላህን ከለመነና አላህን ታረቀኝ ብሎ ካለው አላህ ከዚህ በፊት የታባህ ስታውደለድል ነበር ብሎ የሚመልሰው አንድም አካል የለውም። 99 ነፍስ አጥፍቶ 100ኛ ጨምሮ ሄዶ የጠየቀውን እንኳን አላህ የጀነት አድርጎታል። ይሄ ሁሉ እሱ የፈጠራቸውን ፍጥረታት የጨረሰው ነው ማለት ነው። ይሄ ለምሳሌ ያክል ነው እንጂ ከዚህ የባሰም ቢያጠፋ ሰውየው ወደ አላህ ከተመለሰ አላህ ይታረቅ። المهم هنا باب الصداق ይላል። ስለ صداق የሚያወራን ይሄ ሌላ ጊዜ ኢንሻአላህ እናየዋለን። هذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين.